ጲስ በአቡነ ጎርጎርዮስ ቅርንጫፍ ተገኝታ ነበር። በዚያም ከወላጆችና ከህፃናት ጋር ደስ የሚል ጊዜ አሳልፋ ተመልሳለች። አንድነትም ዝርዝር ዘገባ አላት፣ እንከታተላት። አመሰግናለሁ ጀቱ ኢትዮጲስ ወይራ ቅርንጫፍ በሚገኘው አቡነ ጎርጎርዮስ ትምህርት ቤት ተገኝታ ነበር። በእለቱ የተለያዩ አዝናኝ አስተማሪ ዝግጅቶችን አቀረበች። ከንባብ ጋር የተያዙ ተረቶችን፣ የፓፔት ትዕይንቶችን፣ ሰርከስ ነበረ። ተመልከት። ጀቱ በራሪው ሰላም ጀቱ እንዴት ነህ? እኔ በጣም ደህና ነኝ። ዛሬ የት እንዳለው ልንገርህ። በአቡነ ጎርጎርዮስ ትምህርት ቤት በወይራ ቅርንጫፍ ነው የምንገኘው። በጣም ደስ የሚል ፕሮግራም ነበረን። ግቢያቸው በጣም ነው የሚያምረው። ልጆቹ በጣም ነው ደስ የሚሉት። ፕሮግራሞችን አቅርበውልን ነበረ። እኔም ኢትዮጲስም በጣም ደስተኞች ሆነናል። ግጥሞችን፣ መዝሙሮችን፣ የተለያዩ ፕሮግራሞችን አቅርበውልን ነበር። እንደምታየው ደግሞ ግቢያቸው በጣም ታሪካዊ ግቢ ነው። በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። አንተም ፕሮግራሙ ስታየው ደስ እንደሚልህ አልጠራጠርም። በል ወደ ፕሮግራሙ እንሂድ። እጅግ አዝናኝና አስደሳች ጊዜ ነበር። ዝናቡ መጣ፣ አንጠባጠበ፣ ደስታዬ በጥፍ ጨመረ። ወዝ ከንፋሱ ጋር ወዝ ከንፋሱ ጋር ሸርተት እንደ ዝናቡ ሸርተት እንደ ዝናቡ ቸፍ ደረረ ቸፍ ደረረ ቸፍ ደረረ። አቤት ልጅነት ደስ ሲል! ተመልከታቸው ጀቱ በውሃ ሲንቦራጨቁ። ይህ ለነሱ የማይረሳ ጊዜ ነው። ኢትዮጲስ ወይራ በሚገኘው አቡነ ጎርጎርዮስ ትምህርት ቤት ስትገኝ እጅግ አዝናኝ አስተማሪ ዝግጅቶቿን አቀረበች። አስተያየትም ተቀብለናል። ርዕሰ መምህሯ እንከታተል። ሰላም ጤና ይስጥልኝ። ስሜ ሜላት ፈጠነ ይባላል። የወይራ ቅድመ አንደኛ ርዕሰ መምህርት ነኝ። በዛሬው ዕለት ከኢትዮጲስ አዘጋጆች ጋር በመነጋገር ልጆቻችንን ትምህርታዊ ነክ ነገሮችን፣ መዝሙሮችን ለሁለት ደግሞ ከኢትዮጲስ አዘጋጅ ጋር በመነጋገር ፕሮግራም ቆንጆ ነበር ብዬ አስባለሁ። ስለነበረን ቆይታ ከልብ አመሰግናለሁ።